ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕት ሆነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉስ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 24 08 ስልካችን ነው። ሜሪት የቋንቋ ማዕከል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ቅንጥ ላይ ደግኖ ውይይት። ዓለም ይሄ የባህረ ሰላጤው ሂደትን እንዴት ታየዋለህ? እንግዲህ ይሄ የተባለው ውይይት ድርድር ቅንጥ ላይ የሚለው እንግዲህ ዶናልድ ትራምፕ ደቀኛለው ብለው ነው የሚያምኑት። ያው የሰራዊት ጭፍራ በኢራን ዙሪያ ሰድረዋል። ኢራንም የምትለው እኔም ደቀኛለሁ፣ ሁለቱም ተደቃቅነዋል። ኢራንም እኔ ደቀኛለሁ ነው የምትለው። ዶናልድ ትራምፕ ከዚህ በፊት እንደሚያደርጉት ጣጠሽ አድርገው ከዛ እንደ ራምቦ እንዲህ የሚታዩበት ጊዜ አብቅቷል ነው የምትለው። ኢራን ጦርነት አይደል የሚፈልጉት፣ እሰጥዎታለሁ የሚል በጣም ይገርም ነው። ስለዚህ ጦርነት ውስጥ ይሰነብታሉ ያለች ነው ማለት ነው። አይታቸው ከሆነ ዶናልድ ትራምፕ ፎር ዛት ማተር ጆ ባይደንን ጥሩ ጊዜ ነው ያሳለፉት። ውጊያ አክቹዋሊ አልነበረባቸውም። ወደ መጨረሻ ላይ ነው ጆ ባይደን ከዩክሬን ጋር የገቡትን እኮ ጫኑለት እኮ ነው። ማነ ጫኑለት ያን ነገር? እስቲ ደግሞ ይሄን ከፍ አድርጎ ማለት ነው። ምክንያቱም ውጊያውን ዘለንስኪ ይዋጋል። ስለዚህ መሳሪያ መስጠት ነው እንጂ ሌላ እንትን የለውም። እንደው ባይሆን ጦርነት ብዙ ጊዜ የአሜሪካ መሪዎችን ያሸብታል እና እኔ በልምድ ያየሁት ዋይት ሀውስ የገቡ ጨምተውና ሸብተው ነው የሚወጡት። እንዲሁ እንዳጋፈሩ ያሉት ዶናልድ ትራምፕ ናቸው። በነፃነት ግን አለም ዶናልድ ትራምፕ እሳቱ የማይነካቸው ዶናልድ ትራምፕ ኢራንን ትጥቅ የማስፈታት እንበለው ኒኩለር ለምሳሌ
ማምረት አትችይም ሲሉ ዓለም አቀፍ ሕግን ተንተርሰው ነው ኢራን ኒኩለር እንዳታመርት የማስገደድ ኃላፊነቱ መጀመሪያ ፖይንቶቹን እናያቸው። እሺ የኢራን አገዛዝ የተመሰረተባቸው 3 ዱካዎች አሉ። እሺ ዱካ ወንበር ታውቃለህ? ዱካ ነው የምንላት ባለ 3 እግር። አዎ የኢራን እስላማዊ ሪፐብሊክ 3 እግሮች አሉት። እነዚህ እግሮቹ የኒውክሌር ፕሮግራሙ ገብተዋል። አንድ ቀን አቶሚክ ቦምብ ማለት ነው። እሺ በዚህ ደግሞ የሚሳኤል ሚሳኤል ቦሊስቲክ ሚሳኤል 2 ናቸው እና መሀል ላይ ያለው ደግሞ እንደውም ከነሱም በበለጠ የተጋትሮ ተራዳ። እነዚህ 3ቱ የኢራን ሪፐብሊክ ዱካዎች ናቸው። ይሄ የተጋትሮ ተራዳ ስትል ዓለም አንተ የፈጠርከው ነው? እንዴት የተጋትሮ ሬዚስታንስ ነው። እሺ ኢራን የምትላቸው ሬዚስታንስ ኃይሎች ነው የምትላቸው። ገብቷል። ሄዝቦላን ሬዚስታንስ ነው የምትለው። ማን ነው ሬዚስት የሚያደርገው? እስራኤልን። ኢትስ ኖት ሊባኖስ። ሊባኖስ አለች፣ የሊባኖስ መንግስት አለ እና የሊባኖስ ጦር አለ። እንደገና ሄዝቦላ አለ ከኢራን ጋር ባለው ግንኙነት ሁሉን ነገር ከኢራን የሚያገኝ ማለት ነው። ትጥቁን፣ ምግቡን፣ ርዕዮተ ዓለሙን ሁሉን ነገር እንትን የሚያደርግ አለ። እሱ ኃይል ሊባኖስ ውስጥ ሆኖ እስራኤልን ሬዚስት ያደርጋል ማለት ነው። ሬዚስት ተጋትሮን ብልስን ነው ምንድነው? ሬዚስት ማድረግ ከአንተ የበለጠ ኃይል ሊጫን በሚጫን ጊዜ እንዳይጫን አትጫን ብለህ ምንድን የምታደርገው? ትጋተረዋለህ አይደል? ስለዚህ የተጋትሮ ተራዳ አክሲስ ነው። የተጋትሮ ተራዳ ማን ነው? እዛ ጋር ደግሞ ሐማስ አለ። ሐማስ ምንም እንኳ የፍልስጤማውያን ድርጅት ቢሆንም በእስራኤል ላይ ባላቸው አቋም እስራኤል ትጥፋ የሚል ስለሆነ ሐማስ የኢራን እስላማዊ አብዮት ደግሞ መሰረቱ አንዱ እስራኤል መጥፋት አለባት የሚል ስለሆነ ይሄ ያስተሳስራቸዋል። ስለዚህ አሁን እሱም የተጋትሮ ተራዳ ነው ማለት ነው ለኢራን። ሰው አስበውን ሐማስ እኮ ኦልሞስት ጋዛና እስራኤል እኮ ድንበርተኞች ናቸው። በጣም እዛ ውስጥ ነው አብዛኛዎቹ የሚሰሩት፣ እስራኤል ውስጥ ነው የሚሰሩት። ሐማስ ኦልሞስት እዛው ከጋዛ ውስጥ ሆኖ የፍልስጤማውያን ታጋይ ነው። ነገር ግን የዓላማ አንድነት አለው። ስለዚህ የኢራን የተጋትሮ ተራዳም ነው። እንደገና ኢራቅ ትመጣለህ። ኢራቅ ውስጥ አሏት እንደ ልባቸው መንቀሳቀስ የሚችሉ ደጋፊ ኢራን የሆኑ። ለምን ያልከኝ እንደሆነ አሁን የኢራቅ መንግስት ራሱ በሳዳም ሁሴን እስከ ሳዳም ሁሴን ድረስ ኢራቅ የነበረው መንግስት እኛ ሌላ ነገር ለማለት አለ ፋክቶቹን ነው። እና ከዚህ ምንድነው ከንጉሳዊ ከእንግሊዝ ቅኝ ግዛት በኋላ የንጉሳዊ ስርዓቱም ወቅት ጀምሮ እስከ ሳዳም ሁሴን ሁሌ መንግስቱ በሀገሪቱ ውስጥ በአብዛኛው መንግስቱ ሱኒዎች ናቸው። የማን ነው የጆርጅ ቡሽ ትንሹ ጦርነት 2003 እንደ አድማጮች ቁጥር ላይ ይቅርታ ያደርጉልኝና ምንድነው በአሁኑ ጊዜ ለአድማጮች የምለው እነዚህ ቁጥሮችን አሃዞች እነዚህ የሚገኙ አይደለ ጀስት ጉግል በቃ አርጋችሁ ማግኘት ይቻላል። 2003 ይመስለኛል። አንዳንዴ 2007 ነው ለምን እንደምለው አላውቅም። 2003 ነው ይመስለኝ ጦርነቱ። እሺ የጆርጅ ቡሽ ጦርነት የሳዳም ያው ደግሞ ጆርጅ ቡሽ ትንሹ ዲሞክራሲያዊነት የሚል ነገር ይዘው ነበር። በዛ መጣው የሳዳም ሁሴን ቤተሰብንና የባስ ፓርቲን እና ያን ጦር ያው ከጥቅም ውጭ ያደረጉት ማለት ነው። ሲያደርጉት የኢራቅ ህዝብ አብዛኛው ሺአ ነው። ሺአ ሙስሊም ነው የኢራቅ ህዝብ። አሁን የኢራቅ መንግስትም ሺአ ነው። መንግስቱ ሺአ ነው። ይሄ ለመጀመሪያ ጊዜ በታሪክ ከጆርጅ ቡሽ ጦርነት በኋላ የሆነ ነገር ነው። ከሱኒ ወደ ሺአ ተሻገረ ማለት ነው። በየሀገሮቹ ታሪክ ስትመለከት
እቺ የስልጣን ቦታ ከባድ ናት። ስለዚህ የሱኒዎች ነበሩ። ሱኒዎች በአንጻራዊነት አናሳ ናቸው ከሺያዎች ኢራቅ። አሁን በጆርጅ ቡሽ ጦርነት በኋላ ግን አሁን የመንግስቱ መዋቅር ስትመለከት ሺያዎች ናቸው። ማነች ኢራን ደግሞ ኦልሞስት 100% 95% በምትለው ደረጃ ሺያ ነች። ስለዚህ አሁን ትልቅ ኢራቅ በፊት ተፋላሚ ያልነበረችም በሳዳም ሁሴን አሁን እህት ሀገር ናት። ስለዚህ እዛም ውስጥ የተጋትሮ ተራዳዎች እንደ ልቧ ልታንቀሳቀስ ትችላለች። እንደገና ደግሞ እዚህ የመን ትመጣል። የመን ጋር ስትመጣ ምኖች ናቸው ያሉት? ሀውቲዎች ናቸው አይደል? አሁን እዚህ መካከለኛው ምስራቅ ውስጥ ያለውን ነገር ሰዎች መረዳት አለባቸው። እነ ሳውዲ አረቢያ እንደዚህ ብታል እነዚህ ሱኒ የሱኒ ግንባር አለ እንዴ? በዓለም ዜና ላይ ሲጻፍ ምን እንደተባለው የሱኒ ግንባር ነው በሀውቲዎች ላይ ዘመተው አይደል? የሰናውን መንግስት ማን የሚባሉ ሸሽተው ሳውዲ አረቢያ የገቡና እዛው ወረዳ ተሰጣቸው መሰለኝ የሉም፣ እዛው ቀርተዋል። እሳቸው ሱኒ ነበሩ። አብዛኛውም ሱኒ ነው የመን ውስጥ። አሁን እነዚህ ከሰሜን ሰዓዳ ከምትባል ክፍለ ሀገር የተነሱ ናቸው። ታሪካቸውም እንደዛ ወደኋላ ሲታይ የየመኖች በአብዛኛው እንደዛ ነው፣ ኃይለኞች ናቸው። እና እነዚህ ሰዓዳ በዚህ በሺአ እስልምና ውስጥ ያሉ ናቸው። ዘርፍ አሉ የራሱ። ከዛ ሲመጡ አጋጃቸው ባለች ኢራን። አሁን መጨረሻ ላይ መጡና ሰናን ተቆጣጠሩ። ሲቆጣጠሩ ሳውዲ አረቢያ ቼን ይወዳል ብላ የተባበሩት አረብ ኤሚሬትን ማን ያለዝቸዋል እንጃ። እነዛ ባህሬን ምናምን ብዙ ሰዋጊዎች አይደሉም እንደ ከነሱም ውስጥ የጦር ጀት ምናምን ያላቸውን አስገብታ ያው ግብጽ የምትባል አገር አለች። ያው በእርዳታ ነው የምትኖረው እዛ ጋር ታብቃ እና እሷ ሆነው የቀራቸውንም ከዚህ ከሱዳንም ሁለቱም ዘምተዋል። ማናቸው አሁን እዚህ የሚደባደቡት በስልጣን ዳጋሎም ያኛውም ማንባለው እነሱም እየደረሻቸው ሄደው ወስደዋል። ስለዚህ እነዚህ ገቡ የሱኒ ኃይሎች ናቸው እና ግጥሚያ የማናም አሁንና የሱኒ ኃይሎች አጌንስት በእንትኖቹ በምንድን ነው በእነዚህ የሺአ ኃይሎች በሆኑት ሀውቲዎች ላይ ሲሆን ኢራን ደግሞ ከሀውቲዎች ጋር ነች። እሷ አሁን ኢራን በሚሳኤል ቴክኖሎጂ ብዙ ስለሄደች በዚህ በሰው አልባ መጨረሻ ላይ የመንን አፈረሱ። እነዛ ደበደቡ። መቼም ከአየር ላይ መጣል ታውቃለህ፣ ቦምብ ብዙ አይከብድም። መሬት ሆነ ነው ወርደ ነው መሬት መያዝ። የፈለግከውን ቦምብ ጣል፣ ያንን መሬት የሚይዘው ግን እግረኛ ነው። ገብቶሃል? የጦርነት መጨረሻ የሚወሰነው በዚህ ነው። ስለዚህ አሉት መጨረሻ ላይ ሀውቲዎች በሚሳኤል ማነው ሳውዲ አረቢያ ትከሻዋል ማለት ነው። አንዳንዴ ትመልሳለች፣ አንዳንዴ ያመልጣል ሚሳኤሉ ሰው አልባው። ዱባይ እኮ ማለት ዱባይ የዓለም ከተማ ብቻ አይደለም እኮ። እነዚህ እኮ የሰላጡ ሀገሮች እኮ ሚራክል እኮ ነው። ዱባይ እኮ ሚራክል ነው። ዱባይ ታምር እኮ ነው። አዝናለሁ ዱባይ ባለመሄዴ። እኔ ማዘን ያለብኝ ዱባይ ናት። ይህን መለየት አልችልም። ምርምር ይፈልጋል። ዱባይ የዓለም ሴንተር እኮ ነው። ኢቭን ቻይኖቹ እነዚህ ቢሊዮነሮቹ እግራቸውን የሚያፍታቱት ቢዝነስም እንደሚረጩት ሲንጋፖር ነበር። አሁን ሀብታም ነኝ ካለ ዱባይ ቢዝነስ አለው፣ ዱባይ መሄድ አለበት። እንደዚህ አድርገው የሰሩት ዱባይ የዓለም የንግድ ምንድነው የኢኮኖሚ የላይፍ ስታይል ሴንተር አይደለም። ዱባይ የሰላም ማዕከል ገብቶሃል? ዋዛ ያምሰሉ ቆርጠው ነው የሚጥሉ። አይንን ነው ጎልጉሎ የሚወጡት። ይሄንን ዱባይ የሚለው ስማቸውን ይሄንን ሁሉን ኢንቨስትመንት ወደ ዱባይ የሚያስገባ ጸጥታውን ነው ዋጋ የሚሰጡት። እዛ ያለህን ምቾት ገብቶሃል? ማጅራትም የሚመታበት ደህንነት ስጋት ውስጥ ወደቀበት ምናምን ቢሆን ዱባይ ኢዝ ነቲንግ፣ ወደ አቧራው ነው የምትመለሰው። ስለዚህ እዚህ ላይ ምንም ምህረት የላቸው። ያጉሯል እንደ በሬ ነው ጠልፈው እንትን የሚያስገቡ። አንተ አድርግ ብለህ ዱባይ ሄጃለሁ። ሰግተህ ታውቃለህ? ኧረ በፍጹም ደቃጥሎ መሄድ ይቻላል። ያሉ ዕቃ አስቀምጠህ ሄደህ
ተመልሰህ ዞረ ስትመጣ አለ የወሰደን ቢገኝ በስንተኛው ቀን ተይዞ አይወስድም። ሲጀመር እቃውን አስቀምጥ ከመኪና ወረድ ትልና የሆነች ቦታ ላይ ቁጭ ታደርግና ትሄድና ዞረ ስትመጣ ብድግ አድርገው። ዱባይን የምታደንቁ ሰዎች ካላችሁ የነዚህ ሰዎች እንቅላ ማድነቅ ካላችሁ የፈጠሩላችሁ ጸጥታ ነው። አይታገሱም። ገባ አንዲት ነገር አሸባሪ ኃይል ከጥቅም ውጭ ሊያደርጋት የሚችል እኮ ነች እሷ። አከታትሎ በ4 በ5 በ6 አጋጣሚ ቦምቦች እዚህ እዛ ቢያፈነዳ ይሄ የምታውቀው ሁሉም ዱባይ የሚለው እንትኑ የኮመሸሸ ነው የሚሄደው። ስለዚህ ጸጥታ ላይ ይሄ ነው ኢንፍራስትራክቸር ማለት የመጀመሪያ ኢንፍራስትራክቸር ጸጥታ ነው። ገብቷል። ከዚህ ተነስተህ አቡዳቢ፣ ከአቡዳቢ ተነስተህ ቻርጂያ፣ ከቻርጂያ ተነስተህ ዱባይ፣ ከዱባይ ተነስተህ ሳውዲ። ይሄ አረቦቹ እዚህ ላይ የመጨረሻ ኃይለኞቹ ናቸው። አውሮፓ ሄዱ ያስቸግራል እንጂ አሸባሪ አሜሪካ ሄዱ ያሸባሪ እንጥሉ ነው የሚቆርጡት። ኖ በጣም ኃይለኞች ናቸው። በዚህ ይሄን ማንም ሰው ግንዛቤ ያስፈልገዋል። እና ዱባይ ላይ ተኮሰ። ዱባይ አየር ማረፊያ ላይ ከባድ ነው። ሀብቴዎች ዱባይ አየር ማረፊያ ላይ ተኮሱ። 2 ያን አሜሪካንን ተዋርደናል። አረ ይሄ ነገር ተብሎ አቆሙት ጦርነቱ። አሁን የምታየው ከንትኖች ጋር ያላቸው ከሀብቴዎች ጋር ወዲያው ለስምምነት አሉ። ምክንያቱም ምንድን ነው ዳርቶን ማለት ነው። እነዛ ሾክ አበቀሉ። ለምን ይሄን የምታደርገው ማነች? ኢራን። በዚህ ብትመታት በዚህ፣ በዛ ብትመታት በዚህ። ይሄው ሀብቴዎች ስንት ተደበደቡ ንገረኝ አንተ። እነሱ ላይ ያልተደባ ቢመታ ሀውቲ በነፍሱ የቆረጠ ነው። ይቁረጡ። ኦኬ ግን እንትኑ አልቅም እንዴ? አሜሪካ የጦር ጀነራሉ መጥቶ እንትኑ እንደብድበናል። አሁን እዛ ያለውን ክምችት መተናል። ከመሬት በታች እንትን መተናል። ሶ ዩ ኤክስፔክት በቃ አሁን ዚስ ታይም ትላለህ አይደል እንዴ? ሰውየው መግለጫውን ሰጥቶ ሳይጨርስ እነሱ ይተኩሳሉ። የአሜሪካ ጦር መርከብ ራሷ አውሮፕላን ሸካሚዎች ራሳቸው ሲፋለሙ ነው የሚሉት። ስለዚህ እንዴት አድርገው ነው የሚያስገቡት? ምን ጉድ ነው? አንደኛ ይሰራሉ፣ ሁለተኛ ናል። የዚህ ሁሉ ምንጭ ማናት? ኢራን ናት። ስለዚህ ባታምንም የየመን ዋና ከተማ ሆነ የሚያዘው ኢራን ደገፉ ሀውቲ ነው። በጣም አልቻለችም ሳውዲ አረቢያ እነሱን አሸንፋ። እንግዲህ ሳውዲ አረቢያ በዓለም ላይ ያለው የጦር አይነት መጀመሪያ የምትገዛ ናት። አሁን ኢቨን F-35 እንድትገዛ ተፈቅዶላታል። ግን እነዛ ሰዎች አሁንም አሉ። ኤደን ሰላጤ መተላለፊያ ያጣው ሰንዓን ስለያዙ ነው እነሱ ገብተዋል። ኢራን ይሄ ከፍተኛ የሆነ የሚሳኤል ምርቷና የተጋትሮ ተራዳ እና የኒውክሌር አቶሚክን እነዚህ የእስላማዊ ሪፐብሊክ የቆመበት 3 ዱካ ናቸው። ዶናልድ ትራምፕ በቱርክ ነበር የተባለው ስብሰባው። ኢራን እዛ አልሄድም አለች። ቱርክ አልፈልግም አለች። ኢስታንቡልን አልሄድም አለች። ግን አሁን እንደ ወዳጅ ነው የሚታዩት። ግን ሸከካት እና ወደ ኦማን ይመለስልኝ አለች። ኦማን ደግሞ እስከ 5 ዙር የተወያዩባት ነው። 4 ዙር በኒውክሌር ፕሮግራሟ በኢራን ኒውክሌር ፕሮግራም ላይ ስቲቭ ዊትኮፍ የትራምፕ ልዩ መልእክተኛና የውጭ ጉዳይ ሚኒስትር የኢራን አባስ አርጋቺ 4 ተደራድረዋል። እዛ 5ኛውን ሮም አደረጉ እና 6ኛውን ቀጠሮ የተያዙ ኦማን ላይ ይዘው ነበር። በ5 ዙር የነበረው ነገር ኢራኖች የቆሙበት ቦታ ላይ የተነቃነቁ ስላልነበር 6ኛው ተስፋና በ5ቱ ያልሆነ በ6ኛው ምን ታምር ይመጣል የሚል አይነት ስሜት ነበር። ያን አጋጣሚ በመጠቀም እስራኤል ማጥቃት ሰነዘረች ማለት ነው። የሰኔ የ12 ቀናት ጦርነት ያን ተደረገ። ያው በዛ ምክንያት ቀረ። ኢራንም የድርድሩ ምክንያት የነበረው የኒውክሌር አቅሟን በዶናልድ ትራምፕ አገላለጽ ትቢያ ሆነ ማለት ነው።
ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕቶ ነው። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉስ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 24 08 ስልካችን ነው። ሜሪት የቋንቋ ማዕከል። ይሄ ግን አሁንም ምንድነው እንደዚሁ ያልተመቱ የሌሎች ማብላያዎች አሏት የሚል ደግሞ ነገር መጥቷል። የደበቀችው ዋቴቨር እንደዚህ አይነት ነገር አለ። ወይም ደግሞ እነዚህን ለማንሰራራት የምታደርገውን ጥረት ነው እየተቃወሙ ያሉት። ስለዚህ አሁን ይሄ ድርድር ምንድነው አስፈላጊ ያደረገው፣ በምን ላይ ይደረግ የሚለውን በአብዛኛው ምክንያቶቹ ቱርክ፣ ሳውዲ አረቢያና ግብጽ ናቸው በዋነኛነት። ሌሎችም አሉ ድምጻቸዋል። ምንድነው እነሱ የሚሉት አሁን ዶናልድ ትራምፕ በእንደዚህ በሶስት ዱካዎች ላይ ነው የሚነጋገሩት። በሌላ አነጋገር እስላማዊ ሪፐብሊኩን በቂጡ ለማስቀመጥ ማለት ነው። እነዚህ 3 እግሮቹ ናቸው። ዱካ ያለ 3 እግሮቹ ያው መሬት ተቀመጥክ ማለት ነው። አንዱ እንኳን ከጥቅም ውጪ ተፈነገልክ ማለት ነው። በቃ እንደዚህ 3 ዱካዎች እቆርጣለሁ ነው የሚሉት ማን? ዶናልድ ትራምፕ። ስለዚህ ምንድነው ኢራኖችን ኦማን ላይ ነገ የሚጠብቋቸው ጠዋት ከ3 ሰዓት ነው የሚጀምረው። አርጋቼ የሚሉት እኔ እዛ ሄደው ስለ ኒውክሌር ልነጋገር ነው። ስለ ኒውክሌር መርሃ ግብሩን የምንነጋገረው የራሳችን ሀሳብ አለን የሚሉት እሳቸው። አዎ እስከ 60 ድረስ እናበለጽግ ነበር የኒውክሌር እንትን ማለት ነው። አሁንም አድማጭ በቁጥር ላይ ብዙ አድማጮች እዚህ ላይ ይቅርታ የእኛም ስህተት ነው። ኢራን ያበለጸገችውና 490 ኪሎ ግራም የሆነው እና አስረክቢ የምትባለው የበለጸገ ዩራኒየም 60 በመቶ የበለጸገ ነው። በጣም ብዙ ነው። አዎ። እና አድማጮቻችን ብዙ ጊዜ በእኛ ዘገባ ላይ 90 በመቶ ነበርና በጣም ይቅርታ ይደረግልኝ። አይሉን ነው ከቁጥር ጋር ያለብኝ ችግር። 90 በመቶ ዊፖን ግሬድ የሚሉት ነው። እሺ 90 በመቶ የበለጸገ ዩራኒየም ማለት እንትኑን ይሄ ምንድነው የቦምቡን ማቀፊያ ይሄ ነገር መስራት ነው እንጂ የአቶሚክ ቦምብ አለ ማለት ነው። 90 በመቶ ስታበለጽገው መሳሪያ የጦር መሳሪያ ነው። ያው እንትን ቢል ማለት ነው መተኮሻውን ብቻ ነው ተሰራ። አዎ እንደዚህ ማቀፊያውን ምናምን። ስለዚህ 90 በመቶ ነው። 60 በመቶ ነው ያበለጸገችው ይላል እሷ። አሁን ለሱ ነው 1 ሳምንት ወይም ቢበዛ 2 ሳምንት ነው የሚያስፈልጋት ይሄን 60 በመቶ የበለጸገን ወደ 90 በመቶ ለማድረስ። ስለዚህ ፖቴንሻሊ የ490 ኪሎ ግራም የበለጸገ ዩራኒየም የአቶሚክ ቦምብ ለመስራት የመጀመሪያውን የአቶሚክ እንጎታ ለማውጣት አፋፍ ላይ ናት። ተቃርቧል። አዎ በ1 ሳምንት በ2 ሳምንት ውስጥ ወደዛ ልታደርጉ ትችላለች የሚል ነው። እንዳ ማን ነው ኢራን ግን የምትለውን ምንድነው? እሺ መደራደሪያ ነጥባ ወደ 20 በመቶ ዝቅ አደርገዋለሁ። 60 የነበረውን ወደ 20 በመቶ ዝቅ አደርገዋለሁ። እንትኑን ገና እንግዲህ ከሷን የምንሰማው ይሄም ማስረከብ አለባት። ይሄ 490 የተባለውን ኪሎ ግራም ማስረከብ አለባት። እንትኑን ወደ 20 ዝቅ አደርጋለሁ ነው። እሺ በዚህ መካከል ግን ዶናልድ ማናቸው የዶናልድ ትራምፕ ደግሞ አቋም ታውቃለህ፣ ኢራን ምድር ውስጥ ነው የኢራን በሆነ ተቋም በኢራን ሳይንቲስቶች የሚበለጽግ ዩራኒየም ብሎ ነገር የለም፣ ዜሮ። ስለዚህ ዜሮ ቦምብ በቃ ምን በዚህ ደረጃ ያለሽን አንዱ ይሄ አበቃ ነው የሚሉት። ለሰላማዊ ዓላማ የሚያስፈልግሽን
ዩራኒየም የበለጸገ ዩራኒየም ያው መጠን አለው። የሚያስፈልግሽን ግን ከሰላጤው ሀገሮች ጋር ተነጋግሬ እነሱ እንትን አድርገው ከዛ በኋላ አንቺ ግዛት ውስጥ ይሰራና ከዛ አንቺ ጥያቄ ታቀርቢያለሽ። ያው ለሰላማዊ እንትኑ እነሱም ያችን እየለኩ በብልቃጥ ይሆናል ያላቅም ያችን እየለኩ ለዛ የሚያስፈልገውን ይሰጡሻል እንጂ የሚል ነው የእሳቸው የዶናልድ ትራምፕ። የኢራን ነገር ያለው 20% ነው። አሁን እንደ ግብፅ እነ ሳውዲ አረቢያና ቱርክ ያቀረቡት የመነጋገሪያ ፍሬምወርክ አለ። እነሱ ያሉት ምንድን ነው? ኢራን 3 ዓመት ምንም እንዳታበለጽግ ነን 3 ዓመት። ከ3 ዓመት በኋላ ግን 1.3% 1.3% ለክሊን መስሪያ ነው መሰለኝ ማለት እኛን አቆመ እንደ ሳይንቲስቶች ሁሉ ካረዱ ግራ ገባን እኮ። ይሄ ዓለም አቀፉ ይሄ 1.3% እንግዲህ ለኤሌክትሪክ ምናምን ለማመንጨት ምናምን ለሰላማዊ አገልግሎት ነው ደረጃ አለው። የዓለም አቀፉ የኒውክሌር አለመስፋፋት ኃይል ወይም ኤጀንሲ 3.67 ነው እንትን ለሰላማዊ ገደቡ ይሄ ነው። ይሄኛው ከዚህም በታች ማለት ነው። ከዚህ በላይ ያለ ነገር በሙሉ ከሰላማዊ ውጭ ብሎ ነው የሚያየው ያኛው። እሺ አሁን ለኢራን እነ ግብፅ ያቀረቡት ደግሞ ከዛ የ1.3% እንትን ትበል ማለት ነው። ምንድነው እንግዲህ ዓላማው ይችን ዶናልድ ትራምፕ አሁን ዶናልድ ትራምፕ በቅርብ ውስጥ መግለጫ አሊ ካሜኒ ትንሽ መጨነቅ አለበት ብለዋል። ይሄ ስብሰባውን ምክንያት አድርገው ነው የዚህ ስብሰባ ውጤት ሊያስጨንቀው ይገባል ብለው አስጠንቀዋል። ማለት እዚህ ስብሰባ ላይ ውጤት ካላገኘን ወደ ጦርነት ልንገባ እንችላለን ሊሆን ስለሚችል እና እሱን ፍለጋ ነው የሚሄደው የሚል ማስጠንቀቂያ ሰጥተዋል። እሳቸው እንደ ፊልም ስታር ነው የሚናገሩት። ትንሽ ሊያሳስበው ይገባል ሹድ ቢ ወሪድ ብለዋል። እና አሁን አሜሪካ ግን እዚህ የምታቀርበው ምንድን ነው? 1.3 ሆነ 0.01 ሆነ የኢራን ሳይንቲስት የሚያበለጽገው እንትን አልፈቅድም ነው። እችን 1.3 ለማበልጸግ የት አሁን እነ ግብፅ ያቀረቡት አለ ከ3 ዓመት በኋላ ገባ። ስለዚህ ምን ማለት ነው? 1.3 ለማበልጸግ ሲባል ኒውክሌር ሪአክተር ይኖራት ነው ማለት ነው። ይሄንን አይፈቅድም አቋም። እንግዲህ ቢያንስ ግን እነዚህ ይህን ጦርነት ለማስወገድ በጣም እየታገሉ ያሉት እነ የሰላጤው መንግስታት 3 ዓመት ምንም አይነት እንዳታበለጽግ ከዛ በኋላ ግን 1.3% ታበልጽግ የሚል ነው። ያን አንዱ ይሄ ነው። የኢራን ደግሞ አቋም ምንድነው? ጠረጴዛው ላይ ይዛ የምትመጣው እንደውም ቤዚካሊ ኢራን ያለችው በተለይ አሁን ይህን ድርድር የምታደርገው ሀገሪቱ ውስጥ በተነሳው እና ስርዓቱን እጅግ በናጠው ማዕበል እየተነሳ ባደረሰችው ፍጅት ምክንያቱም 3111 ሰው ነው የሞተው። በጣም ነው የሚከብደው እና በዚህ የተነሳ ራሱ ብረቱ በዙሪያ የመጣው በዚህ የተነሳ ነው። ነገር ግን እሱ አሁን ይሄ እንደሌለ አድርጋ እዚህ ጋር የመጣችው በያይትቀጣ 5ኛ ዙር አልነበረ ይሄኛው 6ኛ ዙር ድርድር ላይ ነው የመጣሁት ነው እና ያ ድርድር ደግሞ ከምን ጋር የተያዘ ነው? ከኢራን ማዕቀብ መነሳት ጋር የተያዘ ነው። ኒውክሌሩን ስትስማማ ማዕቀቡን ታነሳለች አሜሪካ አውቶማቲካሊ። በዚህ መንፈስ ነው ያለው ነው የሚሉት። ለዚህ ነው እኮ ይሳካል ብሎ ለመጠበቅ አስቸጋሪ ነው የምነግርህ። ያሉት 6ኛውን ዙር ውይይት እያደረግን ነው እንጂ አሁን ቋፍና እንትን ውስጥ ገብተን አይደለም የሚል ነው። ስለዚህ 20% በቃ ከ60 ወርደን 20% እናበልጽጋለን ለማለት ነው አሁን እነሱ የሚሄዱት። ይሄ ማለት 20% ማለት የኒውክሌር እንትናቸውን አሜሪካን ከዚህ ብትስማማ ምን ማለት ነው? ኦፊሻሊ ይሄ የወደመውን ና ማን ያቀበለኝ እንትኑና መታ ያሉ መጠገን ይችላሉ። በሳተላይት ላይ በቃ የስ ይችላሉ። ኒውክሌር እንትናቸውን ማንቀሳቀስ ይችላሉ ነው አየህ። ስለዚህ ይሄ ነው እነሱ ያዙት አቋም። አንዱ ይሄ በኒውክሌሩ ማለት ነው። ሁለተኛው ሚሳኤሉን ይሄ የቦሊስቲክ ሚሳኤል ማለት ነው እና ክሩዝ ሚሳኤል
ኢራን 2500 ኪሎ ሜትር የሚመቱት ሚሳይሎቿ ናቸው እስራኤል እየመቱ ያሉት እና አሜሪካ እነዚህ ሚሳይሎች አናቅም ከድርድሩ በኋላ ግን እንዲገደብ ነው የምታደርገው። በአጠቃላይ የኢራን የሚሳይል ምርት አቅም እና በተለይ ርቀቱ እንዲገደብ ነው። ርቀቱ እንዲገደብ ሆነ ማለት ሚሳይሎቿ በራሷ ከጎረቤት የሚመጣ ነገር ምናምን ካል የተወሰነ ርቀት ይሆናሉ እንጂ እስራኤልን የሚመቱ እንዳይሆኑ 2500 ኪሎ እነሱ ርቀታቸው መገደብ አለበት። የምታመርታቸው ሚሳይሎች ርቀት መገደብ አለበት። ብዛቱም ያጀንቱን ቢሆን መገደብ አለበት የሚል ነው። ምክንያቱም ይሄ 2500 ኪሎ ሜትር የሚደርስ የኢራን ሚሳይል ራሷ አሜሪካ በዚህ በሰላጡ ሀገሮች ውስጥ ያንሰራፋቻቸውን እንትሎች ጦር ሰፈሮች ሁሉ መምታት ይችላል። የትኛው ሁሉንም መምታት የሚያስችለው እንትን ላይ ነው ያለው። ስለዚህ እሱ ነው። ይሄን ፈጽሞ ከዚህ በፊት ለድርድር አቅርበውት አያውቁም። አሁንም እዚህ ላይ ያላቸው አቋም ይሄ ነው። ስለዚህ እዚህ ላይ ከባድ ድርድር ነው የሚጠብቅ። አሁን ሚሳኤሉን እነሱ ያቀረቡት አሁን ኢራኖች ያቀረቡት እሱማ ኦልሞስት ሽጉጥ እንዴት ነው ግን ዓለም አሁን ለምሳሌ ትጥቅዋን እየፈታች ነው ማለት የሚቻልባቸው ሁኔታዎች ናቸው ያሉት እና ከምን አንጻር ነው የምለው አሁን ለምሳሌ ኢራን እስራኤልን በዋነኛነት በጠላትነት አስቀምጣታለች። ስለዚህ የኢራን ቦሊስቲክ ሚሳኤል አለማምረት ወይም ኒኩለር አለማምረት ወደ ኒኩለር እንዳታመርት ማዕቀብ መጣሉ እስራኤል ደግሞ እንደዚህ አይነት ጫና ከሌለባት ያልታጠቀ አገር አይሆንም ወይ? ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት ልጨርሰው። ይሄንንስ ዋስትና የሚሰጣታል ነው? ይሄንን ያነሱት ኤግዛክትሊ ዋንኛው ላይክ የሆነ አምባጓሮ የበዛበት ማጅራት መጅሆች በበዙበት አጣብቂኝ ቦታ ላይ የራስ መጠበቂያ ሽጉጥ ሳትይዝ ሂድ እንደማለት ነው ብለው ነው ያዩት እነሱ። እና አሁን ያልከው በተለይ ይሄ ጁን ላይ እስራኤል ካደረሰችባቸው ጥቃት አንጻር ማለት ነው። እና እነሱ ሲያስረዱ እስራኤል ሙሉ በሙሉ አየሩን ተቆጣጥራ ያው በእንትን ደረጃ ያወደመችው ብዙ ነው። ይሄ ማምረቻ መተኮሻ የምትለው በመተኮሻ 200 መተኮሻዎች ነው ያወደመችው። በጣም ብዙ ነው። አዎ ፋብሪካዎችን ሙሉ በሙሉ ስላላወደመች ነው። ሚክሰሮችን ይሄ የኒውክሌሩን ለመስራት እነዚህ ሚክሰር የሆኑ ኤሌመንቶች ታዋህዳል። እነዛ በአብዛኛው እነዚህ በኋላ ከቻይና በገፍ ያስገብተው ነው አሁን ለዚህ የበቁት። እነዚህ ስትመታ ያኔ በተሰላው ቢያንስ ዓመት 2 ዓመት አንድ ነገር መስራት አያስችላችሁም የሚል ነበር።
እሱን ያወደመችው ያንን ሲሆንና 1000 ሰው ነው የተገደለበት ነው የሚሉት በዛ ጦርነት። በእስራኤል ደግሞ 32 ሰው ሞቷል በዛ ጦርነት ማለት ነው። 1000 ሰው ሲገደልበት እኛ ይሄ ሚሳኤል ባይኖር ኖሮ ምላሽ መስጠት አንችልም ነበር። ስለዚህ ይሄ መከላከያችን ነው ለእንትን አይቀርብም ነው። አሁን እዚህ ላይ ካልተስማሙ ወደ ጦርነት ሊገቡ ይችላሉ። ምክንያቱም ዶናልድ ትራምፕ አሁን እየተደራደሩ ያሉት አሁን ይሄ ጉዳይ ለጦር ጄኔራሎች ደርሷል። ከዚህ ደቂቃ ጀምሮ ውስጥ ለውስጥ ማለት ነገር ነው የሚሰራው። ውጊያ ነው የምትገባው፣ ወታደር ነው የምትጠብቀው፣ እንትኖች አሉ። ቢሊዮን ብር ተንቀሳቅሷል። ስለዚህ አሁን የመጣ ጉዳይ ነው። ይሄ ደግሞ ካልሆነ በዚህ በኩል ደግሞ እስራኤል አትስማማም። ይሄን ያህል አሁን ይሄን ሳውራ እኔ ሪያሊቲውን ነው የማወራው። እስቲ አስረዳልኝ። አሁን ዓለም ነው አስረዳልኝ። እሺ እኔ እናንተ ስንወያይ የምናነሳቸው ነጥቦች በሙሉ ካለው ነባራዊ ሁኔታ ነው። እኔም ብዙ ጊዜ ጥያቄዎች ስጠይቅህ ዓለም አንተ የረጅም ጊዜ በጋዜጠኝነት ሙያ ውስጥ ስለኖርክ ዓለም ላይ ያለህን መሰረታዊ ዕውቀት ለምሳሌ የኢራንን ስናነሳ ወይም የእስራኤልን ስናነሳ በዚህ ዙሪያ ላይ ያሉ የዜና ምንጮችን ትወስዳለህ። ከዛ ከዜና ምንጮቹ የወሰድካቸውን ነገር ነው የምጠይቀው። አዎ ማንም ሰው ደግሞ ገብቶ ይሄ ድርሰት አይደለም ማንም ሰው ገብቶ ላይ የሚችለው ግን እነዚህ ብለህ በምትናገርበት ጊዜ አንዳንዶቹ ኢትስ ኦኬ እንለፈው። ሶ አሁን በዚህ ውስጥ ለምሳሌ ድርድሩ የሚደረገው አሁን ኦማን ነው። ተደራዳሪው የአሜሪካ ስቲቭ ዊትኮፍ ናቸው። ስቲቭ ዊትኮፍ ማክሰኞ ኢየሩሳሌም ነበሩ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር። ስለዚህ እሳቸው የሚያስረዱት ይሄ ውጊያ ላይ ያካሄድ ይችላል፣ ይህን ጥቃት አሜሪካ ላይ ታደርስ ትችላለች፣ እነዚህ ሁኔታዎች ከተሟሉ የእርስዎ አስተያየት ምንድን ነው? ገብተዋል። ስለዚህ በዚህ ላይ ደግሞ የእስራኤል አስተያየት አለ። ስለዚህ አሁን ምንጊዜም የኢራንና የእስራኤል ጉዳይ የሁለቱ በዚህ በረጅም ርቀት መቺ ሚሳይሉ ላይ ገደብ ማስቀመጥ የዶናልድ ትራምፕ እንደ ፖሊሲ ያስቀምጡ። ኢራን 2500 ኪሎ ሜትር የሚመታውን ሚሳይሏን ማስወገድና ከዛ በኋላ ይሄንን እንደማታመርት ማረጋገጫ ይፈልጋሉ። ምንም ነገር ለኢራን የሚደረግ ካለ አሁን ኢራንን የናጣት ምንድን ነው? ራሱ ሪፐብሊኩን ባናቱ ሊገለብጠው ማነው ስርዓቱ ባናቱ ሊገለብጠው የመጣው ነገር ምንድን ነው? የኢኮኖሚ ፍዳ ነው አይደል? ይሄ ኢኮኖሚ ፍዳ ደግሞ ከምንም ነገር በላይ መሰረቱ ኢራን እስካሁን ድረስ ከሁለት አስርት ዓመታት በላይ የምትሰቃይበት ማዕቀብ ነው አይደል? ይሄ ድርድር ማዕቀቡንም የሚያስነሳ ነው። ማዕቀቡ ካልተነሳ የኢራን አመራሮች በምን መንገድ ይፈቱታል ይህን ችግር? ስለዚህ አሁን መጨረሻው ፖይንት ላይ ደርሰዋል። መጨረሻ ፖይንት ላይ ናቸው። አየህ እነሱ መትረፍ ቢያንስ የመጀመሪያ ስራቸው ኢኮኖሚን ማትረፍ ነው። እና ይሄን ለማድረግ ደግሞ ይሄንን ሚሳይል ገደብ ይጥላሉ ዶናልድ ትራምፕ ማለት ነው። አጣብቂኝ ውስጥ ገብታለች። ይሄን ማድረግ አለብሽ ነው። ኢራኖች ደግሞ ይሄ ማለት መከላከያችን ነው ብለው አናውቅም። እንግዲህ አሁን ዓርብ ነገ ነው የሚታወቀው። ሁለት አትልም እንግዲህ ይሄ ሚሳይላቸው ሌላም ተልኳል። ያጭር ርቀት ምናምን አሜሪካ ራሷ ኃይል የምታቀርበው ይሄ ሚሳይል ባይኖር ለምሳሌ ምን ማለት ነው አሜሪካ እንደዚህ ያደረገችው ሌሎች ሀገሮች ውስጥ መብት የላቸውም የሚል ጥያቄ አቅርበዋል። አላውቅም። ለምሳሌ እንትን ላይ ተኩሳለች እኮ ኢራን ኳታር ላይ ሳይሆን ኳታር ውስጥ ያለውን የአሜሪካን እንትን ለመምታት ብላለች። ስለዚህ አሁን ያሏት ሚሳይሎች እነዚህን ሀገሮች በሙሉ አይደለም እንዴ መቼም ሲኖሩ ፍቅርም አለ ጥብም አለ አይደለም። ስለዚህ ይሄ ነገር አለ እና ይሄንን መገደብ አለባት የሚል ነው። ኢራን በ1979 በፈረንጅ በኢትዮጵያ 71 ፕሮባብሊ 72 ይሆናል ወሩን አይተን የአያቶላ ሮላ ሆሜኒ የመሰረቱት ስርወ መንግስት ነው እና የስርወ መንግስት መዋቅሩ ሃይማኖተ ወታደራዊ ነው። የስልጣን አካሉ ቀሳውስት ናቸው። ቤዚካሊ ርዕዮተ ዓለማቸው ሃይማኖት ነው።
ይህንን ስርዓቱ የተመሰረተው ሃይማኖት ነው ገብቷል። እና የዚህን ሃይማኖት ደግሞ ከፍተኛው አካል አያቶላ ይባላል። እና የአያቶላ ደግሞ የዛች ሀገር ሱፕሪም ሊደር ነው። እና ከሱ ስር ዓለማዊ ፕሬዚደንት አለ በምርጫ የሚመረጥ ማለት ነው እንጂ እንትንም ምክር ቤት አለ ደግሞ አያቶላውን የሚመርጠው ማለት ነው። እና አያቶላው መንፈሳዊ መሪ ነው፣ ሱፕሪም ሊደር ነው። መንፈሳዊ መሪ ብቻ ስፒሪቹዋል ሱፕሪም ሊደር ነው። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ምንም ተወጠደ ምንም ተባለ እሱ ማጽደቅ አለበት። ስለዚህ ሃይማኖታዊ መንግስት ነው፣ ቴዎክራሲም ነው እና በእንትን የታቀፈ በእስላማዊ አብዮታዊ ዘቡ የታቀፈ ነው። እስላማዊ አብዮታዊ ዘቡ በዚህ የሚሳይል ቴክኖሎጂው፣ በዚህ የስፔስ ቴክኖሎጂ፣ በዚህ በባህር ቴክኖሎጂ በምናምን ውስጥ ያለው እንትን ነው። በአጠቃላይ ኢንዱስትሪው ነገሮች ላይ ኢንቨስት የሚያደርገው ድልድይ የሚሰራው በጣም በጣም ሂውጅ ነው። ከዛ ደግሞ መደበኛ ጦር አለ። መደበኛ ሰራዊት እንግዲህ በብርጌድ በምናምን የሚቀመጥ አለ፣ እዛ ውስጥ አለ። መዋቅሩን አየው እና ቀሳውስት ናቸው ከላይ ያሉት እና ከነሱ በላይ አያቶላው አለ እና የተጋትሮ ተራዳው ደግሞ አለ። አሁን የተጋትሮ ተራዳው ምንድን ነው ብለህ ስትል ለምሳሌ ሄዝቦላ የተጋትሮ ተራዳ ነው። ሬዚስታንስ ፎርስ ነው። ምን አይነት ሬዚስታንስ ፎርስ? ሬዚስታንስ ፎርስ በእስራኤል ላይ ለምን ሊባኖስን ወራ ነበር እስራኤል። ስለዚህ ያን ጊዜ ሊባኖስን እስራኤልን ከዛ ለቃ እንድትወጣ በሊባኖስ ተፋለመው ሄዝቦላ ነው። ስለዚህ ሬዚስታንስ ኃይል ይላል። ጠጋ ብለህ ግን ሄዝቦላን ስታየው ሐሰን ናስራላህ ስታየው ሺአዊ ኃይል ነው። ስለዚህ ማነች ሊባኖስ ቁጥራቸው ተመጣጣኝ ነው። ምንድነው ሺያና ቁጥራቸው ተመጣጣኝ ነው። ነገር ግን ሄዝቦላ ራሱን የቻለ ኃይል ነው። ፓርላማ ውስጥም አሁን በሄዝቦላ በራሱ ያለው ውክልና መንግስት የማጽደቅ መንግስት የማፍረስ አቅም ባለው ሁኔታ ነው ያለው። ስለዚህ አሁን ሄዝቦላ ትልቅ ቢሊዮንስ ኦፍ ዶላርስ ያገኛል ከኢራን። የቴክኖሎጂ ሽግግር ይደረግለታል። ቀጥተኛ የመሳሪያ ድጋፍ ያገኛል። ስለሚያደርግ ፓወር ነው። ከዚህ በፊት ሲተነትኑት አንድ ራሱን የቻለ የአረብ ሀገር መደበኛ ጦርን ያክል ኃይል አለው። ተቃውሞ ትጥቅ ደግሞ እጅግ በጣም ከፍተኛ ነበር። ሚሳኤሉ ሰው አልባው ምናምኑ ይሰራል። አሁን የተጋትሮ ተራዳን ስትመለከት ተጋትሮ ከማን ጋር ነው ማለት ነው? ከእስራኤል ጋር። በምን ምክንያት? ሊባኖስ ላይ ለሊባኖስ ደህንነት። አሁን ደግሞ ሐማስ ጋር ትመጣል። ሐማስም ሬዚስታንስ ፎርስ ነው። የማን? የእስራኤል ለፍልስጤማውያን ሀገርነት የሚያደርግ ነው። በአጋጣሚ ግን ሁለቱም የሚነጣጠሩት እስራኤል ላይ ነው። ሀውቲ የመን ያለው እሱም የተጋትሮ ተራዳ ነው። ሬዚስታንስ ሳይድ ነው። እሱም የመን ላይ ስትሄድ ያው የቁጥር ገባ ትንሽ ሱኒዎች ይበዛሉ አይደል? የመን ላይ ሬዚስታንስ ኃይል ሆኖ አለ። ከማን ጋር ነው የተዋጋው? ከነ ሳውዲ አረቢያ ጋር። ወደ እስራኤልም ከነ ሳውዲ አረቢያ ጋር ቤዚካሊ ከነ ሳውዲ አረቢያ ጋር ነው የተዋጋው። ሳውዲ አረቢያ ለምንድን ነው የየመን ጉዳይ ከሆነ እንትና ማናቸው ሸሽተው ገቡ አይደለም? አንተ የራስን ሀገርን ጥቅም ለማስጠበቅ ከሀውቲዎች ጋር ትደራደራለህ። መንግስት ናቸው በቃ ወይ በራሳቸው ሀገር እንትን አይደለ እንትን ያሉ ይሄን ማድረግ አይደለም የፈለገችው ሳውዲ አረቢያ። በቃ ይሄ ወደ እንትን ማለት አለባቸው። ስለዚህ የነዚህ መነሳት ደግሞ እንትን ስላለ ኢራን አይነሳም ነው የምትለው። ሰው ጌሙ ይገባል እዛ ውስጥ። አሁን ማን ይሄ አለ ተመልከት። ከዛ ቀጥለ የምታየው ምንድን ነው? ይሄ የተራዳ ኃይል የምልህ አልፈ ተርፈ አሁን ሶሪያ በዛ በጦርነቱ ጊዜ ምን ኢኮኖሚ ነበራት? ምንም። በኢራን ኢኮኖሚ ነው የምትኖረው። የኢራን ይሄ የስርወ መንግስት
ትልቁ እንትኑ ያደረገው አንከር እንትጥልል መረብ አንከር ያደረገው እንትና ላይ ነው እና አሳዶች ላይ ነው። አሳዶች ምኖች ናቸው? ሺያዎች ናቸው። የሶሪያ 10% የሆነ ህዝብ ማይኖሪቲ ነው እነዚህ የሚወክሉ ናቸው። 90% ማለት በምትሉኝ ሱኒ ነው። አሁን ለምሳሌ ምንድነው አሁን ያለው መንግስት ለምሳሌ ምንም ሱኒ አረብ ነው። አረቦች ነው፣ ሁሉም አረቦች ናቸው። ስለዚህ አሁን እሷ ምን እየጠየቀ ነው ያለው? የዛ ያለው መንግስት የብዙሃን መንግስት ነው ውክልናው። ነገር ግን የአናሳዎችን መብት አረጋግጠን ገብቷል። በየትኛውም ሀገር ስታረግ ሰዎች በዜግነታቸው ነው መኖር ያለበት። የሚወጣው ህግ ለዜጎች ነው የሚወጣው እና ዜጎች በዛ ህግ ውስጥ ነው እንትን የሚሉት። እንደ ሀገር ግን እንደ ሀገር እንደ ብዛቱ መጠን ደግሞ ውክልና አለው። ይሄ ማለት ነው እኮ ውክልናው እንደ ብዛቱ ነው። ምንም ማለት አይደለም፣ ሌላ ትርጉም የለውም። የአናሳው መብት ግን ይከበራል። መቶ እንዴ ከዛ ውጭ እንዴት ሊሆን ይችላል? ከዛ በፊት የነበረው 10% የሚሆኑ ህዝቦች እዛ ላይ ሆነው ቀሪውን ያንን እንትን በፈለጉት መንገድ እንትን ያደርጉታል። ከስልጣን ጋር የሚመጡ ነገሮች ቁልፍ ነገሮች በሙሉ በሱ ስር ይሆናል እና ያኛው እንደ ይሄ ወደዚህ እንደሚደረግ ማለት ነው። ይሄ ሊሆን አይችልም አይደል? ዲሞክራሲ ማጆሪቲ ሩል ግን የአናሳውን መብት ይጠበቅበት ማለት ነው። ስለዚህ አሁን የሶሪያ መገለጫ ምን ነበር ግን መንግስቱ ሺያዊ ነው። እዚህ አሁን እዚህ ጋር ማጆሪቲ ሺያ ኢራን አለች፣ አንድ መንግስት ይዛለች ማለት ነው። ራሱ ይቻላል በጣም ብዙሃን ሱኒዎች ባሉበት ሀገር 10% የሚወክሉትን ሺያዎች በገዥነት ያሉበት ሀገር አጋር አድርጋለች ማለት ነው። ሁለት አትልም እና አሁን በዚህ በኢራቅ በኩል ደግሞ ነው። እሺ እድሜ ለጆርጅ ቡሽ ትንሹ በል አሁን ማጆሪቲው ሺያ ነው። ኢራቅ የሺያ መንግስት ነው ያለው። አሁን አብዛኛው ስልጣን ላይ ሺያዎች ናቸው። ሰው ይታያል እንትን ገብቷል። እና ደግሞ አሁን ከዛ ከሶሪያ አሁንና ሊባኖስ ውስጥ ዘርጋ ገብቷል። አንገቱ ብቅ ብሎ የሚታየው ማን ነው? ሄዝቦላ ነው። የመንግስት ጦር ናተመለስ የማይለው የሚፈራው። ስለዚህ ሄዝቦላ በመንግስት ውስጥ ራሱን የቻለ መንግስት ነው፣ ሺዓዊ ኃይል ነው። አየህ፣ ስለዚህ በሀገሪቱ የውጭ ፖሊሲ ላይ ምን ላይ አስተዋጽኦ ያለው መንግስት ከሱ ጋር በሄድ ሊሎም ቢችል ኃይል ውስጥ ለውስጥ ከፍተኛ ማህበራዊ እንትን ያለው ነው። ወደ የመና ሺዓ መንግስት ነው። አየህ፣ አሁን አይታየም። የተጋትሮ ተራዳ ማለት ይሄ ነው። ይሄን ለዚህ የተጋትሮ ተራዳ የምትሰጪውን ማንኛውንም ድጋፍ የገንዘብ፣ የጦር መሳሪያ፣ የቴክኖሎጂ ሽግግር ዜሮ የሚል ነው ድርድሩ። ውጭ ጉዳይ ሚኒስትር ሩቢዮ ሲናገሩ ምንድን ነው ያሉት? ይሄ መንግስት ማለት በብዙ የዓለም ክፍል ውስጥ ከህዝቡ ጋር የማይመስል ምንም ከራሱ ህዝብ ጋር የሚያገናኘው ነገር የሌለ መንግስት ቢባል ይሄ መንግስት ነው ብሏል። ህዝቡ እስከመራ በዚህ ደረጃ ደርሷል። በማዕቀብ ውስጥ ነው ያለው። የኢራን አብዛኛው ገንዘብ የት ነው የሚውለው? ለጦርነት ሚሳኤል ሲመረት ኒውክሌር እንትሩ ላይ አዛኛው ጋር ተራዳ እዛ ጋር ይታያል። ያውም በማዕቀብ ውስጥ ያለው እንደዚህ ነው። ብዙዎቹ እንግዲህ የሚያስቀምጡት በዚህ መንገድ ነው። ስለዚህ የአረቡ ድርድር ዶናልድ ትራምፕ አደርገዋለሁ ብለው እንደሚያስቡት ኢራኖች የኢራን መንግስት በህልውናው ለመቀጠል ከፈለገና ቅንጡ ላይ የደቀንኩትን ሽጉጥ እንዳነሳ ከፈለገ እነዚህ ሶስቱ ላይ ጎሽ የምለው ውል ሊሰጠኝ ይገባል። አንድም ኒውክሊየር ማብላያ እናንተ ጋር አይኖርም። ለሰላማዊ ተርክቼ 1.3ቷን ብትሆን እነ ግብጽ ያቀረቡትን ከ3 ዓመት በኋላ ነው እንግዲህ አሁን ከ3 ዓመት ሰፊ ጊዜ አለ። ስለዚህ ገንዘብ እነዚህ የሰላጡ ሀገሮች አሏቸው። የእነሱም ኢንተረስት ነው። በእነሱ ገንዘብ አስተባብሬ አንድ የኒውክሌር ሪያክተር ያቋቁማለሁ። ንብረትነቱ የማን ነው? ኢራን ውስጥ
የአሜሪካ ነው ማለት ነው። እንደዚህ ይወጣ ኮንግሎሜሪ ምናምን ስም ይወጣለትና ያ ነው። ከዛ በኋላ ኢራን ለሰላማዊ ዓላማ አይ ቲንክ ለመድኃኒት ለምናምን ያገለግላል። አሁን በምታቀርበው ጥያቄ መሰረት ቅድም ባልኩ እስከ 3.67 ሳምቲንግ ነው። እስከዚህ ገደብ ባለው ውስጥ እንዳስፈላጊነቱ እንደቀረበው እያየ ያንን የሚሰጣት የሚያብላ ኃይል ይኖራል። የኒውክሌር ቦምብ ብሎ ነገር አቶሚክ ቦምብ ብሎ ነገር አዲስ እንደ ህልምም እንደ ትልምም የለም። የተጋትሮ ተራዳ የሚባለው ነገር አበቃ። ከዚህ በኋላ የሚያንሰራራ ሄዝቦላ፣ ከዚህ በኋላ የሚያንሰራራ እንትና፣ ከዚህ በኋላ የሚያንሰራራ ምናምን፣ ከዚህ በኋላ በእሷ ገንዘብ የሚንቀሳቀስ ሚሊሻ በኢራቅም በምን አይኖርም ማለት ነው። ይሄንን እንዴት የሚቆጣጠሩት እንዴት የሚስማሙት ልብ አድርግ። ተመልሶ አንድ ቦታ ላይ ከስምምነቱ ውጭ ሆኖ አንድ ነገር ሲገኝ ማዕቀቡ ተመልሶ ይጣላል። ሀገሪቱ እዛ መከራ ውስጥ ትገባለች ማለት ነው። ስለዚህ ይሄ ግዴታ አለ። በሌላ አነጋገር የዶናልድ ትራምፕ የድርድር ሀሳብ አሁን የፊታችን አርብ የሚደረገው የኢራን እስላማዊ አብዮት ስርወ መንግስት ላለፉት 47 ዓመታት የተመሰረተና የጸናባቸው ሶስት ዱካዎች ሶስት እግሮቹን የመቁረጥ ነው። ያለ እነዚህ ሶስት እግሮቹ እንዴት ብሎ ይቀጥላል? ገብቷል። የላይ መዋቅሩን አይተዋል። ላይ መዋቅሩ ላይ ያለው ምንድነው? በዚህ በእስላማዊ አብዮታዊ ዘብ ኮር ውስጥ ታቅፎ ያለው ዋናው ዘኮር እንትኑ እንዴት ነው የሚቀጥለው? ሪዮት ዓለሙን ቅድም ነግሬሃለሁ። እንደዚህ ያሉትን አይታቸዋል። ስለዚህ አሁን ከኢራን መነሳት ወይም የኢራን መነሳት ስንል አብሮ የተነሳ ነገር አለ። ዙሪያውን አብሮ የተነሳ ነገር አለ። ተጋትሮ ተራዳ የሚባለው ነገር አሁን አልተከረከመም ወይ? አልደከመም ወይ? እየሞተስ አይደለም ወይ? እየሞተ ነው። እንዳይሞት ግን ለምሳሌ ኢራን የተለያዩ ዘገባዎች በቢሊዮን የሚቆጠር ገንዘብ ለእንትና ደርሶታል ተብሎ ይነገራል። ለምሳሌ ለሄዝቦላ እና እነዚህን ኢራን ታንሰራራቸዋለች ማለት ማንሰራራት አለባት። ቅድም የነገርኩህ አጠቃላይ ይሄ እስላማዊ ሪፐብሊኩ የተቀመጠባቸው የቆመባቸው ሶስት ዱካዎች ናቸው። ያለ እነዚህ አሁን ይሄ የሆነ ነገር አይታይም። እንደ ዱካው ከሌለ እዚህ ጋር ተቆረጠ ማለት ሀብት ሪሶርስ የለውም። የመን ምን እየተሰራ ነው ለመሆኑ የሚኖረው? በመከራ ውስጥ ያለች ሀገር አይደለች እንዴ? ዛሬ የምተኩሰው ነገር ካልተተካ ሊካሄድ አይችልም። ኢማጂን ይሄ ከኢራን የሚደረገው ምንም አይነት ድጋፍ ተቋረጠበት ማለት ምን ማለት ነው? አይደል? የሆነ ኮላፕስ አይታየም። አሳዶች ወድቀዋል አይደል? አሳዶች ወድቀዋል። አሳዶች ተርፈው ነበር። አሳዶች አሁን መጨረሻ ላይ ለምን ወደቁ? ማን የዚህ ኢንጂነር መመለስ አለብህ። አድማጮቻችንም አንተም ስንት ስናወራ ቆይተናል። ማነው ኢንጂነሩ? የዚህ ሀፌዝ አልአሳድ አባቱ ናቸው። በሽር አልአሳድ ምን ሆኖ የወደቀው? ያንን ሁሉ በላይ አልፎ ያንን ሁሉ እንትን ካለፈ በኋላ ከዛ በኋላ የደረሰው ሌላው ጥቃት የእስራኤል ጥቃት ነው። የእስራኤል ጥቃት ደግሞ መንግስቱ ላይ የተነጣጠረ አልነበረም። ማንኛውም የኢራን ኃይል ኢራን የምትደግፈው ኢራን እዛው ስታቋቁመው ተልጎ እንደ ሄዝቦላ አይነት ተቋም እንዳይኖር ማንኛውም ከኢራን የሚገባ ነገር ነው እስራኤል የምትመታው። ለምን ወደቀ የበሽር መንግስት? አሳድ መጨረሻ ላይ የሚያግዘው ኃይል በሙሉ ተከረከመ። ኢራን ከባድ ውጥረት ውስጥ ገባች። በአንድ በኩል ሩሲያ በዝምታ ውስጥ አለፈች። በሌላ መልኩ ደግሞ ስንመለከት የቱርክ መንግስት ሁኔታውን አመቻችቶ ለቀቀው። ስለዚህ ያለው እንትና ነው። ይሄ የቱርጉት ማናቸው? የቱርኩ ኤርዶጋን እንደዚህ ነው ሁኔታዎቹ። ትክክለኛ የሁኔታ አንባቢ እሳቸው ናቸው። ትልቁን የአሳድን መንግስት በማዳከም
የማን የበሽር መንግስት በማዳከም እንግዲህ ኢቭን ከራሽያ ጋር ስምምነት አድርጋ ማለት ነው። ራሽያን ፈቅዳለች እኮ ያኔ ምንም አይነት የኢራን የሆነ ነገር በባህር ትመታዋለች፣ እዛ ላይ ተክሉ ሲል ትመታቸዋለች፣ ቢሮውን ትመታለች፣ 24 ሰዓት ክምችት ታጋያለች፣ ትመታለች እስራኤል። ስለዚህ ከፍተኛውን ማዳከም እስራኤል ነች ፈጸመችው። መጨረሻ ላይ በጣም ሁለተኛ አሁን የዚህ ተጋትሮ ተራዶ ከኦክቶበር 7 በኋላ ነው አሁን ወጥ በሆነ ሁኔታ ዘመቻ ነው የጀመረችው እስራኤል። ያን ጊዜ ሲያዩ ማናቸው ኤርዶጋን እንዲህ ብለው ሲያዩ ወለል ብሎ ይታያል የቤተ መንግስቱ በር። ያንጊዜ ሰውዬ ስሙ አያዘኝም አሁን ያለው በጣም በጥሞና የማየው ሰው ነው። እዛች ሀገር ውስጥ ሶሪያ ውስጥ የአንድ ሶሪያዊ እንባ መፍሰስ የለበት። አንድም ሶሪያዊ በገዛ ሀገሩ ባድን ሊሰማው አይችልም። አሁን ልቤ ከማጋን ነው እኔ ከንትሮች ጋር ነው ከአልዋቲዎች ጋር። እነዚህ አልዋቲዎች ትናንት ገዢ ነበሩ የዛ ገብቷል ያን የፈረሰው ዛሬ ግን አልዋቲዎችም ደረታቸውን ነፍተው ሀገሬ ሶሪያ የሚሏት ሀገር እንድትኖር ነው የምትፈልገው። በጣም ደስ የሚል አባባል ነው ዛስቴት አሁን ሁሉም በኃይል የሚገፋ ነው። 90% የዛ ሀገር ህዝብ ያን ጭነት አልፎታል። አሁን በጣም ደስ የሚል ነው ለሶሪያ። ነገር ግን እንደዚህ አይነት ነገር ሲመጣ ደግሞ አልዋቲዎችም ባላቸው ዜግነት በሁሉም የሀገሪቱ እስትንፋስ ውስጥ መገለጽ ያለባቸው አንገታቸውን ቀና አድርገው የሚሄዱ ህዝቦች ነው መሆን ያለባቸው። ይሄን ማረጋገጥ አለበት። ገብቷል። አለበለዚያ በደልን በሌላ በደል መተካት አይቻልም። ገብቷል። ፍትህ ስታደርግ ፍትህ ለሁሉም ነው እና ማንም በዚህ ተጎጂ አይሆንም። ትልቁ ሰቆቃ በፊት የነበረው ነው። የአሳሪፍ በዛ ህዝብ ላይ ተጭኖ ፈላጭ ቆራጭ መሆን ያ ከባድ እንትን ውስጥ የነበረ ነው እና አሁን ሰውዬ ይሄን ለማድረግ እየሞከረ ነው። ለዚህም ይመስለኛል እዚህ ጋር ከዶናልድ ትራምፕ ጋር ተነጋግሮ እዛ ጋር ከቭላዲሚር ፑቲን ጋር አይ ቲንክ ሄዷል ልበል ደርሷል። ከቭላዲሚር ጥሩ ተነጋግረውታል። አሁን ምን ልል ነው አሜሪካ እዛ ያለችው ደጋፊ ራሽያ ነበረች። ያው ራሽያ በዩክሬን ትይዛለች። እዚህ ጋር ደግሞ ኢራን ምንም ነገር እንዳታደርግ በአላቋረጠ የእስራኤል እንትኑ ስለነበረ በሽር አልአሳድ ፎን በማስመሰል ነው እንጂ የአረብ ሀገሮች ስብሰባ ላይ ሁሉ ከሳውዲ አረቢያ ተገኝቷል። እስላይክ በቃ የሚል ነው። ነገር ግን ውስጡን ሲያዩት ባዶ ነው። ማን የሚያዩት ኤርዶጋን ናቸው። ያኔ አሉ እነዚህ ገቡና ወሰዱ ስልጣን። ምናልባት ኢራኖች የአሁኑ ድርድር ኢስታንቡል ላይ እንዲደረግ ነበር። ኦማን ነው የምንሄደው ያሉትም ለዚህ ሊሆን ይችላል እና ይህ የተጋትሮ ተራዳ አሁን ስትመለከተው ኦልሬዲ መጀመሪያው ትልቁ አደጋ የአሳዶች መወገድ ነው። እዛ የሄዝቦላ ማሰሪያው አንከር የሚደረግበት ሁሉ ነገር ለሄዝቦላ እንዲነበር የሚገባው በዚህ ነበር ተቋርጧል። ሄዝቦላም አሁን ባለበት ሁኔታ ይሄ ስም የሚደረገው እንዳያገግም ነው እና ኢራኖች እንደዚህ ሶስት ነገሮች አሳልፈው በዚህ ደረጃ ከተደራደሩ ብቻ ይሄንን ተኩስ እዚህ ላይ ያለውን ነገር ሊያስነሱ ይችላሉ። ባያስነሱ ደግሞ ውስጥ ባለፈውም ዜና ሰርተናል። የራሱ የስርዓቱ አካል የነበሩ በስር ላይ ያሉ በቁም እስረኛነት ላይ ያሉ ሌሎች ደግሞ በየቤታቸው ጥሞና ላይ ያሉ ኖ ዌይ በቃ በዚህ መንገድ መቀጠል አይችልም የሚል ነገር አላቸው እና በእውነትም ከውስጥም ከውጭም እሳት እየነደደባቸው ነው ያለው። ነገር ግን ይሄን ነገር ቋጩ ማለት ግን የኢኮኖሚውን ችግርም ለመፍታት ሌላም ትንፋሽ የሚሰጣቸው ስለሆነ ይሄንን ሶስት ዱካ ያስቆርጣሉ ነው ጥያቄው። እኔ ካቀረብክልኝ ጥያቄውን እኔ ይሄን ማድረግ አይችሉም ነው። ኢራኖች አይቀበሉም ይሄንን። ኢራኖች ኒውክሌር ይቀላቸዋል። ኒውክሌሩን አለመተው ኒውክሌር መተው ይቀላቸዋል። ኒውክሌሩ ያለው አማራጭም እሱ ብቻ። ኒውክሌሩን ምንም ብዙ ኒውክሌር እኮ ስትራቴጂክ የሆነ አት ዘ ኤንድ ኦፍ ዘ ዴይ ዛሬ እንደዚህ የተወጠርንበት ምክንያት እኮ ኒውክሌር ስለሌለን ነው። ያንን እኮ ይዘን ቢሆን ኖሮ ሰሜን ኮሪያዎች የደማዊ ስርዓት አይደለም ኪም ኢል ሱንግ ምናምን ሱንግ እንትና ምናምን ሱንግ አይደለም ልጅየው አያትየው አባትየው የልጅ ልጅየው ቀጥለ ደግሞ የልጅ ልጅየው እያልክ የምትሄደው እንደ አሪያ አይሆንም እንዳትል እንግዲና እስቲ ይላሃላችን ነገር ይዞ ማለት ነው። ከውስጥ የሆነ ነገር ከሌለ እቺ ኒውክሌሯ ያቺ ዋስትና ነች እና የኢራን እስላማዊ ሪፐብሊክም እቺ ነገር ከአሁን
እቺ ነገር እንዳይሆን ያደረገችው እስራኤልን መጥፋት አለብሽ ብሏል ስላለ እሷ ደግሞ አይኗ እዚህ ነው ገብቷል እንጂ እና እቺ መጀወድ አልቻለም አቶሚኳን የመጨረሻዋን ሩጫ የመጨረሻዋን ክር ለመጥተስ ሳይችል ይሄ ደርሶበታል እና እነዚህ ሶስቱን ነገሮች ግን መስማማት ካለበት አለበለዚያ ግን ጦርነቱ የሚቀጥል ከሆነ በእውነት ለነሱ ምርጫው አንዳንዴ ጦርነቱም እንትንም እኩል ሊሆን ይችላል ምክንያቱም ሶስቱንም እግሮችን ካጣ የሚቀመጥበት ነገር የለውም እና ቀጣይ ህልውናውስ ምን እንዲሆነ just staying in power ገባ እና አንደኛ ይኸውልህ ሲኮሰምን አይታይም አሁን የተጋትሮ ተራዳው አሁን ባለበት ደረጃ እንኳን አይተዋል ሲል አሁን ምን አይነት ተጣቃለ የመላይ ለውጦች ይመጡ ይችላሉ ኦሎፌሳድን ብስ ሊደረጉ ይችላሉ እነዚህ ሀውቲዎች ባትነካቸውም በሂደት እየደበዘዙ አዎ እኮ የራሱን እንትን የሚያደርግ ነው አሁን ኢራቅ ውስጥም ጸጥ ያለው ነገር ላይ አልፎ እንደዚህ ፈንጂ የሚጥሉ ነገሮች ምናምኖች ሊመጡ ይችላሉ አዲስ ነገር ሊመጣ ይችላል እና ይሄ ራሱ ኮላፕስ ካደረገ እንደነገርኩ ቶታሊ ሌላ አዲስ ሪያሊቲ ነው የሚመጣ አያ ስለዚህ አሁን እነዚህ ሶስት ዱካዎችን ሶስት እግሮቹን አስቆርጦ መሬት ላይ ተቀምጦ staying in power ይሄ ነው ጥያቄው እና እንደኔ ከጠየቀኝ እኔ ድርድሩ እኔ ጦርነቱን የማስቀረት አቅም ይኖራል ብዬ አላስብም ስለዚህ ጦርነቱ ይቀጥላል ብለን እኔ አይመስልኝም በጣም ከባድ ነው አለ ምክንያቱም እንደዛ አይመስልኝም ኢራን ተዳክማለች አሁን ባለበት ተጨባጭ ሁኔታ ብንመለከት ኢራን ተዳክማለች ስንል ኢራን ውስጥ ያለው ከውስጥ እየተነቃነቀ ያለው አመጽ በራሱ በጣም ከባድ ነው በሌላ መልኩ ኢራን በኢኮኖሚ ደክማለች በሌላ መልኩ ደግሞ ስንወስድ የውሃ እጥረቱ ራሱ ህዝቡን ያነቃነቀው ነው ሌላው እንደውም አንዳንዶቹ ምንድነው የሚሉት አሁን ወደ አሜሪካ ስንሄድ አሜሪካ ውስጥ ማጋ የሚባለው ኃይል ቀላል እንዳይመስል ማጋ ይሄ ሜክ አሜሪካ ግሬት አጌን ንቅናቄ ዋናው የተቀመጠበት መሰረት ዶናልድ ትራምፕ ብሎ ያዛቸዋል ምክንያት አንገቴ ታረዳል እንጂ ኖ ሞር ፎሬን ዋር ብለው ነው የመጡት አሜሪካ ከዚህ እንደ ውሽንፍር እየነፈሰች በቆላና በደጋ በሰላጤው በዚህ በአፍሪካ በዚህ በአትኖ እንደዛ እናደርግ አሜሪካ አይኗን ወዴት የምታደርገው ወደ ቤቷ ገብቷል ለዓለም ጀርባዋን የምትሰጠው ከዚህ በኋላ አሜሪካ የምትሰምጥበት ጦርነት የለም ድሮ እነዚህ ያሰመጡን ይበቃል እና ጆርጅ ቡሽ እና ምናምን እየተባሉ ነው ከስልጣን ላይ የወጡት ማን ዶናልድ ትራምፕ ይሄ ነው ባለፈው መጥተዋል የኒውክሌር ትሩም መጥተዋል አሁን ግን ፓወርፉል ድምጾች የመጨረሻችን ነው ዲክራችንን በጥሰው ከርሶ ጋር ብሏቸዋል there is no ማጋ በቃ ማጋ is fake አባባል ገባ ማጋ ተጫውተውብናል እርሶ ደንበኛ ግሎባሊስት ነዎት እንደ ቀደምቶቹ እንደነሱ ሁሉ የዓለም ፖሊስ ነዎት ስለዚህ የሚያገባውት ነገር የለም አንድ ጥይት አይተኩስም ነው የነሱ አይደለም ይሄ ነው ያሉት ነገር ግን እውነቱን ለመናገር አርማጌዶን ፈጥረዋል ኦሬዲ በኢራን ዙሪያ አንድ ሰው አልባ ወደ ምንድነው ሰሜን አረቢያ ላይ የተንሰራፋቸው አብርሃም ሊንከን ላይ የብረት ደሴት እኮ ማለት ነው በደረቷ ላይ ያኑ ለጦር ጀት ይዛ ማለት ነው ስትል ይመጣል ስለዚህ ሰለስቶ F35 መታው ገብቷል ኢራን ያለችው እየሰለለ ነበር መረጃ እያስተላለፈ ነበር ነው የምትለው ኦሬዲ እሱ እኮ እንትኑ ለመጀመር እኮ በቂ ነበር ጦርነቱን አብሶሉትሊ ከዚህ በኋላ እኮ አሁን የእንትኖች እኮ አይደለም አሁን የፖለቲከኞች እኮ አይደለም አሁን እዛ ሆነዋል አይደል ስፖርት እየሰራ እኮ ወታደሩ ያለው ወታደሩ አንድ ቦታ ሲቀመጥ አይመቸውም አይተኮስም አምጣጭ ጦር እዛ አለ እኮ ከዚህ በኋላ የወታደሩ ጉዳይ ነው ይሄ የወታደሩ ጉዳይ ነው እንትን ማናቸው ዶናልድ ትራምፕ አንዲት ቀጥን ቃል ነው ለጀነራል ቃየል የሚሰጡት ያባሉ ያርቅናችሁ ማለት ነው ልክ የነሳቸው ባሉ ጊዜ የሚፈርደረገ ሰባለ ማለት ነው ያ ሁሉ ወታደር እዚህ እኮ ነው ከዛ በኋላ የለም ገብቷል ቀዩ ሰው ሲቀላ ምንድነው ያለው ጥቁሩ ሰው ሲቀላ ቀዩ ሰው ሲጠቁር ይላል እንኳን ባልንጀራ ልብ አይተመንም ማለት ጦርነት ይሄው ባል ስለዚህ አሁን
እዛ ውስጥ ያሉ በሙሉ አሁን የጦር ጀነራሎቹ ናቸው እዛ ውስጥ ያሉት። ምንድነው አይመጣም ወይ ነው ያኛው። እንደዚህ ነው ያለው ሁኔታ እና ይሄ ድርድር ሲደረግ አባስ አርጋቺ ነገ ሲቀመጡ እየተቆለጠጡ ነው። ገብቷል። እዚህ ጋር ለረፍት ለሻይ ሲወጡ እስከ ሻይ ያደረጉ ስብሰባ ነገር ምንድነው? ገብቷል። ዊትኮፍ አረጋታ የሚሆን ነገር አይደለም ካሉ እኮ ነው ዶናልድ ትራምፕ ፕሮባብሊ እዛው ያሉ ጦርነት ሊጀምር ይችላል። ኤኒቲንግ ካን ሃፕን። ስለዚህ በእውነት ነው የምነግርህ፣ ሁለተኛ ድምጾች ግን ማጋ ነግሬሃለሁ። አንዲት ጥይት ተተኮስ እዚህ አበቃ። ይሄ ፌክ ነው ማጋ የሚባለው ወደ ስልጣን ያመጣቸው ነው። ሌሎች የሚሉት ግን ምንድነው የሚሉት? ጌታዬ እኮ በትውልድ ዕድሜ አንድ የሚገኝ ነው። ኢራን እኮ የኢራን አብዮትን አያውቁም። ከ300 ምናምን በላይ እኮ ነው ኤምባሲያችንን በቁጥጥር አድርጋ ተዋርዳ አሜሪካ እስረኛ አድርገው ከዓመት በላይ አላኝ። ከዛ በኋላ እንትን አደረገው ጠቅላላ በየጻራ እንትን አሜሪካ እንትን አሁን እኮ ራቁታቸው ነው እኮ የቆሙት። አሁን እኮ እንዲቼ ማድረግ ነው። ይሄ ተመልሶ ይመጣል። ይሄ የድል መስኮት ተመልሶ ይመጣል። ኦፖርቹኒቲ ኖክስ አት ዘ ዶር በት ዋንስ። ይሄን ጌታ እንዴት ያልፉታል የሚሉ ድምጾች ደግሞ በዛ በኩል አሉ። ዶናልድ ትራምፕ በሁለቱ መካከል እየዋለሉ ነው። ስለዚህ ድርድር ከዊትኮፍ የሚጠይቁት እንዴት እየሄደ ነው? ገብተዋል። ኧረ ጌታዬ መላም የለው አለቀ። እንደዛ ነው። በእርግጥም ኢራን ይሄን ሁሉ ማዕቀብ ተሸክማ ኒኩለር በማምረት ትቀጥላለች፣ ትችላለች? እጅግ በጣም ከባድ ነው። ግን ይህንን የምታውቀው ራሷ ኢራን ናት። በነገው ዕለት የሚካሄደው ድርድር ኢራን ኒኩለሬን እመርጣለሁ ብላ ወደ ጦርነት ትገባለች? ይህንንም የምታውቀው ኢራን ናት። ይህን ዜና ይዞ ለመቅረብ 24 ሰዓት በቂ ነው። ነገ እንገናኝ፣ ዜናውን ይዘን እንቀርባለን። ውድ አድማጭ ተመልካቾቻችን ፕሮግራማችንን ወዳችሁ ስላያችሁት ስለመረጣችሁን ከልብ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። መልካም ጊዜ። ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕቶ ነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉስ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 2408 ስልካችን ነው። ሜሪት የቋንቋ ማዕከል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። የገንዘብነቱ እንዲህ አይነት
ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና